የንግድና ቀጠናዊ ትስስር ሚኒስቴር ዛሬ የካቲት 21 2018 ባወጣው መግለጫ የነዳጅ አቅርቦትና ስርጭትን በአዲስ የገበያ ድርሻ የተካው አሰራር የሚተገበረው የኢትዮጵያ ነዳጅ አቅራቢ ድርጅት በሚያወጣው ፕሮግራም ብቻ መሆኑን አስታውቋል። ነዳጅ አከፋፋይ ኩባንያዎች በተመደበላቸው መጠን በየወሩ ፕሮግራም አቅርበው እንደሚስተናገዱም ሚኒስቴር መስሪያ ቤቱ ገልጿል። ሚኒስቴሩ በአዲሱ የነዳጅ የገበያ ድርሻ አሰራር ድልድል ላይ ማብራሪያ የሰጠ ሲሆን በአዲሱ አሰራር ጥቅማቸው የሚነካ ጥቂት አካላት የሚያናፍሱት ሀሳብ ትክክል አይደለም ብሏል። አዲሱ ስርዓት ሀገር ከፍተኛ የውጭ ምንዛሬ በመመደብ የምታስገባውን ነዳጅ ለሀገራዊ ኢኮኖሚ ግንባታ አስፈላጊ በሆነበት አካባቢ ሁሉ ተደራሽ እንዲሆንና የነበረውን የአቅርቦትና ስርጭት ችግር ለመቅረፍ ያስችላል በሚል እምነት የተዘጋጀ መሆኑ ተጠቁሟል። ይሁን እንጂ የገበያ ድርሻ ድልድሉ ወደ ተግባር ለመግባት በዝግጅት ላይ እያለ ገና ተግባራዊ ሳይደረግ ሚኒስቴሩ ጥቅማቸው የተነካ ያላቸው አካላት ሐሰተኛ መረጃ እያሰራጩ ነው ብሏል። ከአዲሱ የነዳጅ ገበያ ድርሻ ድልድል ጋር በተያያዘ የትግራይ ንግድና ኤክስፖርት ኤጀንሲ አሰራሩ ኢፍትሐዊ ነው በማለት ተቃውሞ አሰምቷል። ኤጀንሲው የካቲት 16 2018 ለንግድና ቀጠናዊ ትስስር ሚኒስቴር፣ ለነዳጅና ኢነርጂ ባለስልጣንና ለኢትዮጵያ ነዳጅ አቅራቢ ድርጅት በጻፈው ደብዳቤ ኢፍትሐዊ ነው ያለው የነዳጅ አቅርቦት ድርሻ እንዲስተካከል ጠይቋል። ምንም እንኳ የንግድና ቀጠናዊ ትስስር ሚኒስቴር በሰጠው ማብራሪያ የጠቀሰው አካል ባይኖርም ያልተገባ ጥቅማቸው ለሚነካ አካላት ተብሎ አሰራሩ እንደማይቀለበስ ጠቁሟል። በአዲሱ የገበያ ድርሻ ድልድል ነዳጅ አከፋፋዮች በሚደርሳቸው መጠን መሰረት የአንድ ወር የጭነት ፕሮግራም እንዲያዘጋጁ ይደረጋል ተብሏል። የኢትዮጵያ ነዳጅ አቅራቢ ድርጅት የሚቀርብለትን ኩባንያዎች ፕሮግራም መሰረት በማድረግ ወደ ጅቡቲ የሚገቡት ቦቴዎችና ክፍያ የሚፈጽሙ ባለማደያዎች በሚወጣላቸው ፕሮግራም ብቻ እንዲሆን የሚያደርግ አሰራር ተዘጋጅቷል ተብሏል። ለአዲሱ የገበያ ድርሻ ድልድል አሰራር መነሻ የሆነው የነዳጅና ኢነርጂ ባለስልጣን ያቀረበው ጥናት ላይ የተመሰረተ መፍትሄ ነው ተብሏል። ባለስልጣኑ በሁሉም የነዳጅ አቅርቦት ሰንሰለት ያለውን አሰራርና በእያንዳንዱ ተዋናይ ያለውን ህገወጥነት አይነትና መገለጫ፣ የእያንዳንዳቸውን ሚናና መነሻ ምክንያት እንዲሁም የመፍትሄ ሀሳቦችን በጥናት ለይቷል ተብሏል። በጥናቱ መሰረት ለነዳጅ ግብይት ህገወጥነት ምቹ ሁኔታ የፈጠረው በስራ ላይ ያለው የተዛባ የኩባንያዎች የገበያ ድርሻ አሰራር መሆኑ ተረጋግጧል ተብሏል። በአዲሱ የገበያ ድርሻ የተተካው የቀድሞ አሰራርም ኩባንያዎች ከጅቡቲ ሆራይዘን የሚጭኑት የነዳጅ መጠን ድርሻ በጥቅል የተሰጠና ለእያንዳንዱ ማደያና አካባቢ የማሰራጨት ኃላፊነቱንም ሙሉ በሙሉ የተሰጠ መሆኑንም ተጠቁሟል። ለኩባንያዎች የተሰጠው ኃላፊነት በፈጠረው ችግር ነዳጅ ለመጫን ጅቡቲ ላይ እስከ 2000 የሚሆን ቦቴ ወረፋ የሚጠብቁበት ሁኔታ ተፈጥሮ ነበር ተብሏል። እንዲሁም ለኩባንያዎች የተሰጠው ድርሻ በጥቅል ስለሆነ ለቁልፍ የመንግስትና የግል የልማት ስራዎች የተፈቀደ የቀጥታ ነዳጅ ተጠቃሚ ፕሮጀክቶች የተፈቀደውን የነዳጅ የስርጭት ኢፍትሐዊነት መፍጠሩን ተገልጿል። በጥናት ተለይቷል የተባለውን ችግር ይፈታል ተብሎ የተዘጋጀው አዲስ የገበያ ድርሻ ድልድል አሰራር አዲስ አበባን ጨምሮ በሁሉም አካባቢ ያሉ ትልልቅና የክልል ማዕከል የሆኑ ከተሞችንና ሀገራዊ የልማት እንቅስቃሴ ያለባቸውን አካባቢዎችን ትኩረት ያደረገ በመረጃ ላይ በመመስረት የነዳጅ አቅርቦት እንዲኖር ታሳቢ አድርጓል ተብሏል። ኩባንያዎችን ድርሻም ባላቸው የነዳጅ ማደያ አቅም ማለትም የማደያ ቁጥር 40 በመቶ፣ የታንከር የመያዝ አቅም 20 በመቶ እንዲሁም መቅጃ ማሽን ቁጥር 40 በመቶ መሰረት በማድረግ መደልደሉን ሚኒስቴሩ አስታውቋል። በአዲሱ አሰራር ለቀጥታ ተጠቃሚ የልማት ፕሮጀክቶች ድርሻ ለማደያዎች ከሚቀርበው ለብቻ በተፈቀደው መጠን ልክ በቀጥታ እንዲቀርብ መለየቱ ተገልጿል። በገበያ ድርሻ አሰራሩ መሰረት ኩባንያዎችም በሚደርሳቸው መጠን መሰረት የአንድ ወር የጭነት ፕሮግራም አዘጋጅተው ለኢትዮጵያ ነዳጅ አቅራቢ ድርጅት ማቅረብ እንደሚጠበቅባቸው የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በኳታር የሚገኘው የኢትዮጵያ ኤምባሲና መቀመጫውን በባህሬን ዋና ከተማ ማናማ ያደረገው ቆንስላ በየሀገራቱ ለሚገኙ ኢትዮጵያውያን የደህንነት ማስጠንቀቂያ ሰጡ። የኢትዮጵያ አየር መንገድ በበኩሉ በመካከለኛው ምስራቅ ባለው የጸጥታ ሁኔታ ምክንያት
የተወሰኑ በረራዎቹን እንደሰረዘ ይፋ አድርጓል። የበረራ ስረዛው የተደረገውና የደህንነት ማስጠንቀቂያው የተሰራጨው እስራኤልና ዩናይትድ ስቴትስ ዛሬ ቅዳሜ የካቲት 21 2018 ረፋድ ጀምሮ በኢራን ላይ ወታደራዊ ጥቃት ከጀመሩ በኋላ ነው። ኢራን በሁለቱ አገራት ለተፈጸመባት ጥቃት የአሜሪካ ወታደራዊ ተቋማት ወዳሉባቸው የመካከለኛው ምስራቅ ሀገራት ሚሳኤሎችን በመተኮስ አጸፋውን መልሳለች። በኢራን ኢላማ ከተደረጉ ሀገራት አንዷ በሆነችው ባህሬን የምትኖር አንዲት ኢትዮጵያዊት ከፍተኛ የፍንዳታ ድምፅ መስማቷን ለኢትዮጵያ ኢንሳይደር ገልጻለች። ጥቃት ስለተፈጸመበት ቦታ የምታውቀው ነገር እንደሌለ የተናገረችው በባህሬን ዋና ከተማ ማናማ በቤት ሰራተኝነት ተቀጥራ በመስራት ላይ የምትገኘው ይህችው ኢትዮጵያዊት በሁኔታው ፍርሃት እንዳደረባት አስረድታለች። በባህሬን መዲና ምስራቃዊ ክፍል የምትኖረው ሁለተኛዋ ኢትዮጵያዊትም ዛሬ ረፋድ ላይ የፍንዳታ ድምፅ መስማቷን አረጋግጣለች። በከተማው በሚገኙ ኢትዮጵያውያን ዘንድ የደህንነት ስጋት እንዳለም ገልጻለች። በማናማ የሚገኘው የኢትዮጵያ ቆንስላ ጀነራል ጽህፈት ቤትም ዛሬ ከሰዓት በፌስቡክ ገጹ አስቸኳይ የደህንነት መመሪያ በሀገሪቱ ላሉ ኢትዮጵያውያንና ትውልደ ኢትዮጵያውያን አሰራጭቷል። ቆንስላ ጽህፈት ቤቱ የደህንነት መመሪያ የያዘውን መግለጫ ያወጣው በአሁኑ ወቅት በቀጠናው እየታየ ባለው ወታደራዊ ውጥረትና ዛሬ በባህሬን የተፈጸመውን የሮኬት ጥቃት ተከትሎ መሆኑን አስታውቋል። በባህሬን የሚገኙ ዜጎች በአካባቢው መገናኛ ብዙኃን የሚወጡ ይፋዊ መግለጫዎችንና ዜናዎችን በንቃት እንዲከታተሉም አሳስቧል። የባህሬን የጸጥታ ኃይሎችና የሲቪል መከላከያ የሚሰጧቸውን ትዕዛዞችና መመሪያዎች ያለምንም መዘግየት ተግባራዊ እንዲያደርጉ ቆንስላው መክሯል። በባህሬን የሚገኙ ኢትዮጵያውያን አስፈላጊ ካልሆነ በስተቀር እንቅስቃሴ እንዲቀንሱ፣ ሁከት ወይም ግጭት ሊኖርባቸው ከሚችሉ አካባቢዎችም እንዲርቁ አስጠንቅቋል። በሀገሪቱ የሚገኙ ዜጎች የምግብ፣ የውሃና የመድኃኒት ክምችቶችን ለጥንቃቄ አስቀድመው እንዲይዙም ቆንስላው ምክር ለግሷል። በኳታር ዋና ከተማ ዶሃ የሚገኘው የኢትዮጵያ ኤምባሲ በበኩሉ ዜጎቻችን በቤታችሁ እንድትሆኑ ወይም አሁን ካላችሁበት ስፍራ እንዳትንቀሳቀሱ የሚል ጥብቅ ማስጠንቀቂያ ሰጥቷል። ኤምባሲው ማስጠንቀቂያውን የሰጠው የኳታር መንግስትን ማሳሰቢያ መሰረት በማድረግ ነው። የኳታር መንግስት ለሕዝብ ደህንነት ሲባል ማንም ሰው ከወታደራዊ ስፍራዎች አቅራቢያ እንዲርቅና በቤት ውስጥ እንዲቆይ እንዳሳሰበ ኤምባሲው አስታውቋል። በኳታር በጣም አስፈላጊና አስቸኳይ ካልሆነ በቀር ማንኛውም ሰው ከመኖሪያ አካባቢ እንዳይርቅ ወይም እንዳይንቀሳቀስ ትዕዛዝ ተሰጥቷል። ኳታር በቀጠናው በተፈጠረው የጸጥታ ቀውስ ምክንያት የአየር ክልላቸውን ለበረራ ከዘጉ ሀገራት አንዷ ነች። ተመሳሳይ እርምጃ የወሰዱት ሌሎች ሀገራት ኢራን፣ እስራኤል፣ ኢራቅ፣ ዮርዳኖስ፣ ባህሬን፣ ኩዌት እና የተባበሩት አረብ ኤሚሬቶች ናቸው። የኢትዮጵያ አየር መንገድ ዛሬ ከሰዓት ባሰራጨው መልእክት ከነዚህ አገራት ውስጥ እስካሁን ወደ አራቱ የሚያደርገውን በረራ እንደሰረዘ አስታውቋል። አየር መንገዱ በመካከለኛው ምስራቅ ባለው የጸጥታ ሁኔታ ምክንያት አማን፣ ቴልአቪቭ፣ ደማምና ቤይሩት የሚደረጉ በረራዎችን መሰረዙን ይፋ ባደረገበት መግለጫ ሁኔታውን በቅርበት በመከታተል ላይ እንደሚገኝም አመልክቷል። የኢትዮጵያ አየር መንገድ የተሳፋሪዎችንና የሰራተኞቹን ደህንነትና ምቾት ለማረጋገጥ ተገቢውን እርምጃ እንደሚወስድም ገልጿል። የኢትዮጵያ ብሔራዊ ባንክ ምናባዊ ገንዘብ ወይም ክሪፕቶ ከረንሲን በመጠቀም መገበያየት መከልከሉን አስታውቋል። ባንኩ የካቲት 20 2018 ባወጣው መግለጫ የበይነ መረብ ንግድ መንገዶችን በመጠቀም በብር የሚፈጸሙ የሰው ለሰው የገንዘብ ዝውውሮችና የክሪፕቶ ከረንሲ ግብይቶችን መፈጸም በጥብቅ የተከለከለ መሆኑን ገልጿል። በማንኛውም መድረክም ሆነ የልውውጥ ማዕከል በብር የሚደረጉ የዲጂታል ሀብት ግብይቶችን ያለ ብሔራዊ ባንክ ፈቃድ ማካሄድ እንደማይቻል የገለጸው ባንኩ ግብይቶቹ ለገንዘብ መጭበርበር፣ ለውጭ ምንዛሬ ዋጋ መዛባትና ሌሎች የኢኮኖሚ ጉዳቶች ምክንያት መሆኑን በመግለጫው ላይ ጠቅሷል። እንዲሁም በብር የሚደረጉ የክሪፕቶ ከረንሲ ግብይቶች የህገወጥ የገንዘብ ዝውውርን ለመፈጸም፣ ሽብርተኝነትን በገንዘብ ለመርዳትና መሰል ሌሎች ወንጀሎች መነሻ ሊሆኑ እንደሚችሉም ተገልጿል። ባንኩ አክሎም በቅርቡ በዓለም አቀፍ ደረጃ አንዳንድ የፒር ቱ ፒር መድረኮች በገጠማቸው የቴክኒክና የፋይናንስ ችግር ምክንያት ተጠቃሚዎች ገንዘባቸውን እንዳያገኙ መከልከላቸው ግብይቱ በኢትዮጵያ እንዲታገድ ሌላኛው መነሻ ምክንያት መሆኑን ተጠቅሷል።
ባንኩ በአሁኑ ወቅት ደህንነቱ የተጠበቀ የዲጂታል ፋይናንስ መንገድ ለመፍጠር የቁጥጥር ማዕቀፍ ለማዘጋጀት ከዓለም አቀፍ ተቆጣጣሪዎችና ከሀገር ውስጥ ባለድርሻ አካላት ጋር በውይይት ላይ እንደሚገኙ ገልጿል። ብሔራዊ ባንክ ከዚህ በፊት እንደ ቢትኮይን እና መሰል የምናባዊ ወይም ክሪፕቶከረንሲ ግብይት መንገዶች ህገወጥ መሆናቸውን መግለጹ ይታወሳል። ይሁንና በክሪፕቶከረንሲ ኩባንያዎች ግብዓት የሚያቀርቡ የመረጃ ማዕከላት በኢትዮጵያ ገብተው የዳታ ማይኒንግ ስራቸውን በመስራት ላይ ይገኛሉ። በከፍተኛ የኤሌክትሪክ ኃይል ፍጆታቸው የሚታወቁት እነዚህ ኩባንያዎች ወደ ኢትዮጵያ የመጡት ርካሽ የኃይል ታሪፍ ፈልገው ቢሆንም በቅርቡ የታሪፍ ማሻሻያ ተደርጓል። ከኤሌክትሪክ ኃይል ፍጆታ ታሪፍ ጭማሪ ባለፈም አዲስ የዳታ ማይኒንግ ኩባንያዎች ወደ ኢትዮጵያ እንዲገቡ ፈቃድ እንደማይሰጥ የተገለጸ ሲሆን ዓመታዊ የኃይል ፍጆታቸው ከጠቅላላ የሀገሪቱ ሽፋን ውስጥ 30 በመቶና ከዚያ በላይ ደርሷል።